ደግሞ ይሄን ካሜራ ይዘን እንገባና ከጎኑ እንተኛለን ማለት ነው። ከዛ እንተኛለን ስላችሁ እናንተ አይደላችሁ እኔ ነኝ እንተኛው እናንተ አይመለከታችሁም። እንተኛለን የሚል እቅድ ያላችሁ ሰዎች ማለት ነው አይመለከታችሁም እያለች በብዙ አይነት ትምህርት እያስተማረኝ ነው። ሰሞኑን እንግዲህ ያው ቻፕስቲክ ምልክትም ላስቀምጥብህ እያለች ነው ሃይሚ። እንተኛለን ስላችሁ እናንተ አይደላችሁ እኔ ነኝ እንተኛው እናንተ አይመለከታችሁም። እንተኛለን ብላችሁ ማመልከቻ ያስገባችሁ ሰዎች ካላችሁ እንግዲህ ቁርጣችሁ ነው። እናንተ አይመለከታችሁም፣ አተኙም፣ እኔ ነኝ መተኛት ያለብኝ ብላ ነው እንግዲህ ሃይሚ መልእክቷን ያስተላለፈችው። በቀደም አይታችኋል። ማንም ሰው እንዳይነካ ቻፕስቲክ ልብስ ላይ ላርግብህ ብላለች። አንድ ቀን ደግሞ ከንፈር ላይ ልቀባ ስትለው አይ እኔ ማንም ሰው እንዳይነካኝ ከፈለግሽ ከተጠራጠርሽኝ እንደዛ እንድትጠራጠረኝ አልፈልግም፣ እመኝኝ ልመንሽ፣ ግን የምትጠራጠረኝ ከሆነ እኔ ችግር የለብኝም፣ መኪናዬ ላይም ልብሴ ላይም ፎቶሽን አሳትሜ እዞራለሁ ብሏል ብሩኬ ማለት ነው። ሰምታችኋል። ሃይማኖት ታደሰ እንግዲህ ከትናንት ወዲያ በዛች ጠባብ ቤት ውስጥ አብረን እናድራለን ምናምን እያለ ብሩኬ እየቀለደባት ነበር። ሰው ደግሞ ወደ ቁም ነገር አድርጎት ይሄ እንደዚህ ሰርፕራይዝ ኖሮ እንዴት ሊሆን ይችላል? እንዴት ማደር አለባችሁ ምናምን ብዙ ላይ በላይ ኮሽታ ነበረ እና ያችን ኮሽታ ለማጽዳት ሃይማኖት ታደሰ እንግዲህ ትናንትና በዚህ መልኩ መጣች። ስትመጣ ግን ብሩኬ ያውቃልም አያውቅም የሚለው ነገር ብዙዎቻችሁ አወዛግቧችኋል። እንዲያው ብሩኬ ያችን ያሳየንን ነገር ሻት አድርጎ ካልሆነ በስተቀር እንዴት ነው በዛ ልክ እንዴት እንደተኛ ማን እንደመጣ ካጠገቡ ማን እንዳለ እንዴት ማወቅ ይከብደዋል። እንዴት ይከብደዋል? ሁለተኛ ነገር ደግሞ ወንድ ልጅ በዛ ልክ ራሱን ጥሎ አይተኛም። አንድ ሶስተኛ ነገር ደግሞ ምንም ቢሆን ብሩኬ ማለት ከብሩኬ የምወድለት ነገር አንድ ነገር አለ። ምክንያቱም አሁን ኤፍሬምንም ማራኪንም አብርሃም እንኳን ብዙ ቴክ አራሩ ብቻ ግን እነሱ ራቁታቸውን ነው የሚተኙት። እኔ ራቁቱን የሚተኛ ወንድ በጣም ነው የምጠላው። ከታች ራሱ ብሩኬ ኖርማሊ ቁምጣውን ነው ውጭ የሚሄድበት ቁምጣ ሆኖ ግን ሻማውን እሱን ነው ለብሶ የሚተኛው ማለት ነው። እና ብዙ ጊዜ ወንዶች ማታ ሲተኙ ይሄ ነጩ ፓካውት አለ ፓካውት እሱን ለብሰው ከታች ቁምጣ ለብሰው ሲተኙ እኔ በጣም ደስ ይለኛል። ማለቴ ማታ አሁን ለምሳሌ ያገባችሁ ሰዎች ያው ከፕሮግራም ውጪ ልብሳችሁን መልበስ አለባችሁ። እስከዛ ድረስ እንደፈለጋችሁ መሆን ትችላላችሁ፣ ባለትዳሮች ማለት ነው። ኤኒዌይዝ ብሩኬ ደግሞ ባለትዳር አይደለም፣ ብቻውን ነው የሚተኛው። በሚተኛበት ግን ያለባበሱን ጉዳይ ከአንዴም ሁለቴ እኛ በብሩኬም በቲሸርት ነው የምናውቀው በብዛት። ግን ትናንትና አሁን በእርግጥ የስፖርት ልብስ ነው የለበሰው። በቃ እንደዚህ አይነት ፓካውቶች፣ ነጭ ፓካውቶች አሉ ወንዶች የሚለብሷቸው ማለት ነው። ሞር እሱን ማታ ሲለብሱ በጣም ደስ ይላል። ግን አሁን ብዙ ጊዜ የቡታጅራ ወንዶች ራቁታቸው ነው የሚተኙት። እንደው አንዳንዴ አደጋ ሲመጣ በቀደም አሁን ኤፍሬም ብርድ ልብሱን ተሸክሞት ነው እንጉል ሲል የነበረውን እንዴት እንደምናደድ እግዚአብሔርን። እና ብሩኬ በዚህ ስማርት ብያለሁ፣ አለባበሱን ማለት ነው አድንቄለታለሁ። ብዙ ጊዜ በቲሸርት ነው እንደውም እሱ የሚተኛው ማለት ነው። ሞር ደግሞ እንደዚህ አይነት አለባበስ ይመረጣል። ሰላም ጤና ይስጥልኝ እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ቀደደኝ ቀደድኩት እናንተ አይገርማችሁም? መስማም ረሳኋችሁ። ይቅርታ የኔ ውድ ቤተሰቦች ዲኒ እኮ አለ እናንተ እንዴ። ትናንትና ደግሞ ማለት ነው የኛ ውድ ቤተሰቦች እኔ መስተዋት ውስጥ ምናምን ያልኩት አንደኛ የእነሱን ቪዲዮ ሄዳችሁ እንድታዩ የሚያሳልፍ ሰው አለ፣ ሳታሳልፉ እንድታዩት። ሁለተኛ ነገር ደግሞ እኔ ጋር ሰስፔንስ ሆናችሁ እንድትመጡ ግብዣን የጠራኋችሁ ቤተሰብ አንድ እህት ያለች ኮመንት ስር ማለት ነው የተረዳችኝ ቪዲዮ እንዲታይ ነው፣ ምንም አይነት ነገር የለም ማለት የኔ ቆንጆ እጅሽ ይባረክ ማርያምን። ሰው እንዲተረቶ ሲጽፍ እንዴት ደስ ይላል። እኔ አንደኛ የእነሱንም እንድታዩት አጓጊ አስቂ ስለሆነ አንዳንዴ አሁን ጸብ ካልሆነ በስተቀር ምን አላት ለወሬ ነው እንጂ የሚያዳምጡት አሁን እንደዚህ የሚያስቅ ነገሮች ሲሰሩ ሰው ያይን አሳልፎ ነው የሚያውና እንደዛ በጻፍ ቁጥር ምን አይታ ነው ብላችሁ እሷ ቤት ትሄዳላችሁ። ሃይሚ ጋር ብሩክ ጋር የተለቀቀውን ቪዲዮ ሄዳችሁ ድጋሜ ታያላችሁ። ያን ነገር ለማንጸባረቅ ያክል ነው እንጂ መስተዋት ውስጥ ምን ይታያል? ካያችሁት ውጭ ምን ይታያል? ሲጀመር እኮ የሃይሚ አለባበስ ይወስነዋል፣ የብሩክ አለባበስ ይወስነዋል። ምንም አይነት ነገር እንደማይታይ ግልጽና ግልጽ እኮ ነው፣ ቪዲዮ ይናገራል እኮ። ስለዚህ የኛ ወድ ቤተሰቦች ታምሌል ላይ በሚጻፍ ነገር አትናደዱ። ታምሌል ላይ በሚጻፍ ነገር ለሰው ስም መስጠት አይደለም። ታምሌል መሳቢያ ነው። አንድን ሴት ልጅ ስታገባት ስታጫት በሯን አይተህ ጫት ይባላል አይደለ? ስለዚህ እናንተ እኛ በሩን የምናሳምረው ሰዎችን ለመጋበዝ ነው። ገባችሁ አይደል? የኛ ወድ ቤተሰቦች የተረዳችሁ ተረዳችኋል፣ ያልተረዳችሁ ደግሞ እንድትረዱን መልካም ምኞቴ ነው። ሌላው ሲቀጥል ሃይማኖት ታደሰ ትናንት በሰራችሁ ቪዲዮ ምንድነው ሁሉ ጊዜ ያልጋ ቪዲዮ፣ ሁሉ ጊዜ የከንፈር ቪዲዮ፣ ሁሉ ጊዜ ብላችኋል።
አይመለከተንም ጋይስ። ሲጣሉም ተጣሉ ብለን እንደዚህ አይነት ነገርም ይዘው ሲመጡ እንደዚህ ለምን ሆኑ ብለን እንደ ብሩክና እንደ ሃይሚ እኮ ኦዲየንስ የሚለውን ነገር ችሎ የሚሰራ ሰው ዩቲዩበር የለም። ሁሉም እኮ እየተዝረጠረጠ ነው። አሁን ቀጥ ብለው የሚሰሩ ያሉት ሃይማኖት፣ ብሩክ፣ ሩታ፣ አብርሃም ናቸው። ሌሎቹ እንኳን ጋብ ጋብ ይፈጥራሉ፣ ወደዛ ወደዚህ ይላሉ፣ ሽልጥልጥ ይላሉ፣ አመመን፣ ቆረጠን፣ ፈለጠን ይላሉ። ማንም በትክክል የሚሰራ የለም። ሃይማኖት ታደሰ፣ ብሩክ አለማየሁ እና አብርሃም ታደሰ እንዲሁም ደግሞ ሩታ ሙሉበት የአባቷን ስም አላውቀውም ይቅርታ። እና እነሱ ቀጥ አድርገው ነው የሚሰሩት። ቻናል የሌላ ሰውንም ቻናል እያንቀሳቀሱ ነው ያሉት። አሁንማ በቃ የሩታ ልጁ ሳይቀር ወንዱ ልጁ ሳይቀር እኮ እየሰራ ነው። ታውቃላችሁ አይደል እንዴ? ስለዚህ የኛ ውድ ቤተሰቦች እያንዳንዷን ጥቃቅኗን ነገር አንዳንዴም የሆነ ደስ የሚለን ነገር ስቀን እናሳልፍበታለን። የሆነ የማይመቸን ነገር ካለ ደግሞ ዝም ብለን እንተወዋለን። እና ይሄ ያው የብሩክን ማንነት ለማሳወቅ ነው። ግን የብሩክን ማንነት በዚህ ልክ ማወቅ እኔ ከብደኛል። ምክንያቱም አንድ ወንድ ልጅ ሰክሮ ካልሆነ በስተቀር ምን ሆንኩ ምን ተፈጠረ፣ በመጀመሪያ ትክክል ነው። ሃይሚ ጎኑ ተኝታ ሲያት መደንገጡ ምናምን ይሄ ሪል ይዤለታለሁ ብሩክን። ከዛ በኋላ ግን ምንድነው ያደረኩት ነገር? እንዴት ነው ምን አረኩሽ ምን ተፈጠረ? ኧረ ይሄ የማይሆን ነገር ነው። እንዴት ራሱን አያውቅም? ያውቃል እኮ ወይ ደግሞ በዛች በወይኗ ከሰከረ እሱንም ልቀበልለት ይችላል። ከዛ በኋላ ግን ምንም የማይመስል ነገር ነው። ሰማይና ምድር ነው። ገባችሁ? እንዴት ወንድ ልጅ እንዴት ራሱን አያውቅም? ምን ተፈጥሮ ነው ምን ችግር ነው ምናምን። የሃይሚ አለባበሷ ይናገራል። ይሄን ያህል እንትን ነው እንዴ ማለቴ ምንድን ነው? ኧረ የማይመስል ነገርማ አንሰራም። ግን ያው ይሁን በቃ ምንም ይሁን ምን ይሁን ነው። ደንግጧል፣ ብሩክ ደንግጧል። አልደነገጠም አልልም። ግን በኋላ ላይ መሬት ወርዶ ወደ ራሱ ተመልሷል። ወደ ራሱ ሲመለስ እንዴት አያውቅም? ፕራንክ መሆን ራሱ ማወቅ ይችላል። ምክንያቱም ሁሉ ጊዜ የሚደራረጉት ነገር ስለሆነ ነው። ስለዚህ ያው ማስነቃ ስለሌለበት ነው ዝም ብሎ የጨርሰው አለቀ እንጂ ምንም አዲስ ነገር የለውም። የእሷ ልብስ ራሱ እንደዛ ራሱ እሷ ቤት ውስጥ ስትቀመጥ እንደዛ ነው እንደምትቀመጠው። እንዲህ በልብስ እኮ ራሱ ማወቅ ይቻላል። ፕራንክ እኮ አለ። ፕራንክ ምንም ማያስነቃ ፕራንክ አለ። እንዲህ ሃይማኖት ታደሰ እንዲህ አለባበሷ ብቻ ያስነቃም እንዲህ እንኳን ሌላ ጋይስ የምሬን ነው። እንዲህ ፕራንክማ የቤት ልብሶች አሉ። ቤት ላይ እንዲህ አይነት ፕራንክ ሲደረግ ማሳመኛ ትክክል በቃ የሃይማኖት ልብስ ራሱ ያስታውቃል። ላለማመን ያ ነገር ምን አለ ሊያስጠረጥራል። ምንም ግን የቤቱን እንደ ቤት ሆናችሁ እንደምትሰሩት ሆናችሁ መጨስ እንደዛ አተኛም አይደል? እንዲህ ሃይሚ እንግዲህ ሊነጋጋ ሲል ነው አይደል እንዴ? ወይ ውጭ ወታ መታ ነው ወይ የት ሄዳ ነው ማሰብ ነበረበት ብሩኬ። ገባችኋ? ስለዚህ አንዳንዴ ያው ፋን የሚያደርግ ነገር ይዘው ሲመጡ ስቀን ማለፍ ነው እንጂ ሁሉም ነገር ተቆጣጥረን አንችለውም። አንዳንዴም እኮ አይዲያ ይጠፋል እኮ። በሁለት ቻናል መስራት ቀላል ነገር አይደለም። አይዲያ ማምጣት በጣም ከባድ ነው። አስቡት እንግዲህ 2 ዓመት ሙሉ በቃ በተለያየ ነገር እያመጡ እኛን እያዝናኑ እነሱም እየተዝናኑ ሲያለቅሱም አልቅሰን ሲያዝኑም ማዝነን አብረናቸዋለን በሚያመጡት ነገር። ግን ያ ሁሉ ነገር ግን የሚሰራ ያለው ነገር ግን እያንዳንዱ ነገር ሁሉም ከካሜራ ጀርባ ያለው ላይፋቸው በቃ ሪል ፍቅረኛሞች ናቸው ብሩክና ሃይሚ ስላችሁ። በቃ እናንተ አሁን የምታዩት የሆነ ችግር ሲፈጠር ብሩክ ፍቅርህን ግለጽ ምናምን ነው አይደለ? ግን እነሱ ጨርሰዋል። ሁሉም ነገር መስመር ላይ ናቸው። በቃ መስመር ውስጥ ገብተዋል ኦልሬዲ። ገባችኋል? እኔ ግን ግርም የሚለኝ ነገር ለኢንተርቪ የማይጠሯቸው ለምንድን ነው? ወይስ ስልክ አላነሳ እያሉ ነው? ብዙ ጊዜ ስንቶቹ ተጠይቀዋል አይቻለሁ። ናቲና ሄለንም ተጠይቀዋል ኢንተርቪ አይቻለሁ። ግን ብሩክና ሃይሚ ከአላዛር ኢንተርቪው ውጪ ሌላ ሰው ጋር ቀርበው አያውቁም። አይኖ ለምን እንደሆነ አላውቅም። ምናልባት ወይ እዛ ቦታ ላይ ጥየቃ ሲጠየቅ የሆነ ሚስጥር ይወጣል ተብሎ ይሁን ምን ይሁን ብቻ ይሄ ግር ይለኛል ብዙ ጊዜ ለምን እንደማይጠየቁ ማለት ነው። እና ቢጠየቁ ደስ ይለኛል። በተለይ በሰይፉ ኢቢኤስ ቢጠየቁ ኦ ማይ ጋድ ሃይሚና ብሩኬ በጣም ደስ ይለኝ በሚገርም ሁኔታ ማለት ነው። ግን ለምን እንደሆነ ያን እድል አላገኙም። ስልክ እየመለሱ ይሁን ምን ይሁን አልገባኝም። እና የኛ ውድ ቤተሰቦች ምን ልላችሁን የፈለኩት ባጭሩ እያንዳንዱ ነገር ለሚመጣው ነገር ሁሉ በጸቡም ጊዜ በጥሩ ጊዜውም የሆነ ሀሳብ ቀን አንገፋው። አያችሁ አንዳንድ ነገሮችን አይተን ባላየ በቃ ስቀን ማለፍ እንደዛ ማለት ነው ያለብን እንጂ ሁሉ ጊዜ የአልጋ ፕራንክ ምንድን ነው? አንቺ እንደዚህ ሆነሽ ነው ወይ እንዲፈልገሽ ነው? ብትፈልግም ባሏ ነው መብቷ ነው። ሌላ ሰው ጋር አልሄደችም። ከራሴ ከምትለው ሰው ጋር ነው መብቷ ነው። እኔ መለከተኝ እኔ በዚህ እስማማለሁ።
ፈለገችውን ብትሆን ለምን 10 ቪዲዮ አሰራም? ያልጋ ቪዲዮ መብቷ ነው። ምን አገባኝ እኔ ባሏ እስከፈቀደላት ድረስ። እነሱን የማያጣላቸው እነሱን የሆነ የማያላቸው ከሆነ እኛ ምን አገባን? 10 ቪዲዮ ተስራ። ስንት ቪዲዮ ተሰራ? ይሄ ከንፈሬ ይሄ ምን ተብሏል? አዎ ብዙ ቪዲዮ ተሰርቷል። ግን ደግሞ ሁሌም ያው በተለያየ አጋጣሚዎች ነው እንደዛ የሚደረገው። ሌላው ሲቀጥል ብሩኬ እንደዚህ ራሱን ካላወቀ ከዩ ገና ትጫወትበታለች ብላችኋል። በቃ እኮ አለፈ እኮ ፋስት ሆኖ አለፈ እኮ ከዩ ጋር እኮ ካሁን በኋላ ምንም ያገናኘው ነገር የለም። ያቺ ዲኤንኤ ላይ ይገናኙ ይሆናል ምናልባት። ከዛ ውጪ በቃ ሁሉም ነገር ያልቃል እኮ በቃ ግን እንዳባባሉ ግን እውነት ይመስላል። እኔ ምንም እንደተፈጠረ አላቅም ነው እሷ ጋርም እያለ የነበረው። አሁን እኮ ሃይሚ አሁን ሌላ ሰው ብትሆን እኮ ሃይሚ አሁን የዛን ጊዜ ያደርን ቀን በቃ አስረግዘኸኛል ብላ እንትን ማለት ትችላለች። ያው ሃይሚ ሚስቱ ፍቅረኛው ስለሆነች ነው እንጂ ሌላ ሰው ብትሆን አሁን ሌላ ለምሳሌ ሆቴል አድሮ ቢሆን ከሆኑ ጓደኞች ጋር አድሮ ቢሆን የሆነ ሴት ብተኛ አጠገቡ መታ እንደዚህ ብትለው ብታረግዝ ያቺ ሴት በቃ ብሩክ እንዲህ ቢወዛገብ ያው ዲኤንኤ ምርመራ ሲመጣ ይለየዋል እንጂ እሱ በቃ ተበልቷል። ኦልሬዲ ብሩኬ ማለት ነው ተበልቷል። እኔ አላየሁም አላቅም በቃ ምንም አልተፈጠረም ብሎ ማባረር ሲችል ብሩኬ ጭራሽ ሱሪውን ያህል ምናምን አልጋውን ያህል። ይሄ መሆን የለበትም። ምክንያቱም እንዲህ ቀልድ ነው እንዲህ እንደዚህ ችግር መፍጠር እንዴት ራስን አያውቅም እንዲህ ሰው። አረ ጉዴ ወላ እኔ በጣም ነው የሳቅኩት። እግዚአብሔርን በጣም ነው ዘና ፈታ ያልኩት ማለት ነው። እና አንዳንድ ጊዜ የሆነ ያስቃል አይዲያቸው ማለት ነው። ስለዚህ ልንረዳቸው ይገባል የኛ ውድ ቤተሰቦች። እንዲሁም ደግሞ ለሃና ድምጽ እየሆናችሁ ያላችሁ ሼር አድርጉ። አሁንም ቢሆን አንድ መሆን አለብን እኛ ስደተኞች። ያው ያያችሁ ነው ቲክቶክ ላይ 24 ሰዓት መጥቶ ሌላም ሁሉም ሰው የየራሱን ሐሳብ እየሰጠ ነው። ግን የልጅቷን ሐቅ በዛም ሆነ በዚህ ተብሎ ፈጣሪ ያውጣላት ነው የምንለው። ሁላችንም ሼር ማድረግ አለብን። እያንዳንዱ የሚለቀቁ ነገሮች ሲወጡ እኛ ስደተኞች ተባብረን እንግዲህ የእህታችንን እንባ ማበስ አለብን ብዬ መልእክቴን አስተላልፋለሁ። የኛ ውድ ቤተሰቦች ወዳችኋለሁ፣ አመሰግናለሁ ስለ ሁሉም ነገር። የኛ እንቁ የሆናችሁ ቤተሰቦቻችን ባይ ወዳችኋለሁ።